እንዴ ዝናችሁን ሰማን፣ ፈራን፣ ተንቀጠቀጥን እኮ። እግዚአብሔር አምላካችሁ በግብፃውያን ያደረግነውን ሁሉ ሰማን። የአግንም ንጉስ እንደመታችሁ፣ የሲዮንም ንጉስ እንደመታችሁ፣ ሞዓብን በኤዶሚያስም ላይ ስታልፉ፣ በአማሌቅም ላይ ያደረጋችሁትን ሁሉ እኮ ሰማንና ምጥ ይዞናል አለች። ፈራን። ከማ የተነሳ ከጌታ ወሬም በሰሙ ጊዜ ይንቀጠቀጣሉ፣ ድንጋጤ ይዛቸዋል። የልብ ምታቸው ሁሉ ሊቆም ይችላል። እስራኤል አቤት 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 አቤት! ጠቢብ እኮ ነው እስራኤል። ጥበብ ምናምን ይሄ እውነት እኮ ነው። ጥበብ የሚቀዳበት እኮ ማለት ነው። ጥበባቸው በጣም እኮ ነው የሚገርም። ኤርሚያስን የምልህ ምን አልፎ እናወራለን። አሁን ያለውን ጦርነት ራሳቸው ይነግሯቸዋል። ወይ አሁን ብዙ አልለፋለፍም። ኦኬ ምን አላቸው እዚህ ጋር እናንተ ግን እዚህ ጋር ቤልፌጎርን የተከተሉ ሰዎች አምላክ እግዚአብሔር ከመካከላቸው እንዳጠፋ እግዚአብሔር በቤልፌጎር ያደረገውን አይኖቻችሁ አይተዋል። ቆይት እናንተ ግን አምላካችሁ እግዚአብሔርን የተከተላችሁ እስከ ዛሬ ድረስ ሁላችሁ በሕይወት ትኖራላችሁ። አዎ ከዛስ እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ አታድርጉ አላቸው። እንዴት አድርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ስርዓትና ፍርድን አስተምራችኋለሁ፣ ጠብቁትም አድርጉትም። ይህችን ስርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ታላቅ ሕዝብ መጽሐፍ ቅዱስ ታላቅ ሕዝብ ነው ብሎ የሚለው አንተ ግን መጥተህ እስራኤል እኮ ምን ጭብጥ ምናምን ነገር የማይሞሉ ትላለህ። ሂድና ጨብጭ እህትዬ፣ ሂድና ጨብጫቸው። መገነዛ ጨርቅሽን ግን ይዘሽ እንድትሄጂ አስቀድሜ እመክርሃለሁ። የምትገነዙበት ማለት ነው። የምትገነዙበትን ጨርቅ ይዛችሁ ሂዱ። ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይሄ ነው አለ። ምኑ? የአምላኬ እግዚአብሔር ስርዓት፣ ሕግ የማስተምራችሁ ትእዛዝ፣ ፍርድ እንዳዘኝ ስርዓትና ፍርድን አስተምራችኋለሁ። ይሄ የማስተምራችሁ ለእናንተ ጥበባችሁ ነው። ከማስተምራችሁ ከአምላኬ ከእግዚአብሔር ቃል የተነሳ ታስተውላላችሁ። ከዛስ በእውነት ሰምተው በእውነት ይህ ሕዝብ ታላቅና አስተዋይ ነው ብሎ በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ እሱ ነው። የእግዚአብሔር ቃል በጌታ የሆንከ ወንድሜ እያስተዋልከኝ ነው። ለአንተም እኮ ይሄ ቃል ይሰራል። ለእኔና ለአንተም ይሄ ቃል እኮ ይሰራል። የአምላካችን እግዚአብሔር ቃል ጠቢብና አስተዋይ ነው የሚያደርገው። በለዓም ምን ብሎ አለ ታዲያ? ዘኍልቍ ላይ እሱን ጨርሼ ልመለስ። በለዓም ምን አለ? በለዓም ምን አለ እዚህ ጋር? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም ያለውን እሱ አያደርገውም። ምን ካለው በኋላ እነሆ ለመባረክ ትእዛዝ ተቀብያለሁ፣ እርሱ ባርኳል። በያዕቆብ ላይ ክፋትን አልተመለከተም። ጌታ በእስራኤልም ላይ ጠማምነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው። በባሪያዎቹ በነቢያት ተናግሮ አልገባ ብሎ ካለ በጠንቋዩ በበለዓም በኩል እግዚአብሔር ያወራል ማለት ነው። እንግዲህ በጠንቋዩም በኩል እግዚአብሔር በሐሰተኛው ነቢይ በኩልም አፉን ከፍቶ እግዚአብሔር እንዲህ ካናገረው በነ ኢሳይያስ በነ ኤርሚያስ ተናግሮ ሰው አልገባ ብሎ ካለው በበለዓም ምክር እንኳን ቢያንስ ሰው ሊረዳ አይችልም። መረዳት አለበት። እግዚአብሔር ጠንቋዩን ሰውዬ አፉን ተጠቅሞበትም እንደሚያደርገው የለኝ እና የንጉሥ እልልታ በመካከላቸው አለ። ንጉሥ ማን ነው? መሲሁ። ይከተላቸው ከነበረው አለት ጠጥተዋል። ያም አለት ክርስቶስ ነበር የተባለው መሲሁ።
እግዚአብሔር ከግብፅ አውጥቷቸዋል። ጉልበቱ አንድ ቀንድ እንዳለው ነው ይላል። አንድ ቀንድ ያለው እንስሳ ታውቁታላችሁ? አውራሪስ ይባላል። አውራሪስ ጉልበታም ነው ብራዘርዬ። አንበሶች አይደፍሩት። ባለፈው እንደውም ሳይ አንዱ ወጠብሻ አንበሳ መጥቶ ላዩ ላይ ሲሰፍርበት በቀንዱ መንጭሮ አልኩ ገደል ነው የከተተው። ይሄ እንስሳ ማለት ነው አውራሪስ። አንድ ቀንድ ነው ያለ ይታያል። ጉልበታም ነው አልኩ። ጉልበታም ነው አልኩ። አውራሪስ ይባላል። አንድ ቀንድ እንዳለው ነው። ጉልበቱ አንድ ቀንድ እንዳለው ነው። ያው ቀንድ በመጽሐፍ ቅዱስ ላይ ኪንግደም ነው፣ ንጉስ ማለት ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። በጊዜው ስለ ያዕቆብ ስለ እስራኤል እግዚአብሔር ምን አደረገ ይባላል ካለ በኋላ ይሄን አሁን ለጦርነቱ የተጠቀሙት ጥቅስ የአሁኑ ጦርነት ላይ እነሆ ህዝቡ እንደ ንስት አንበሳ ይቆማል፣ እንደ አንበሳም ይነሳል። ምንድነው ያለው? ራይዚንግ ምንድነው ያሉት? የአሁኑ ጦርነት ምንድነው ያሉት? እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውን ደሙን እስኪጠጣ አይተኛም። ይሄ ጥቅስ ነው መሪ ጥቅሳቸው የአሁኑ ጦርነት። ራይዚንግ ላዮን አይደል ያሉት? አዎ ይሄ ነው። ይኸውልህ ይሄን ነው የጠቀሱት። አንበሳው ተነሳ ማለት እንደ አንበሳ ይነሳል። ማ እነሆ ህዝቡ እንደ ንስት አንበሳ እንደ ሴቷ አንበሳ ይቆማል፣ እንደ ወንዱ አንበሳ ደግሞ ይነሳል፣ ጠላቶቹን ለማድቀቅ ማለት ነው። አያችሁት አይደል? 48 ሰዓት ሞላው አይደል ጦርነቱ? ወደ 20 የሚያክሉ ከፍተኛ ባለስልጣናት ከነዚህ ውስጥ 10 ሳይንቲስት ሀያ ከፍተኛ ባለስልጣናት የሀገሪቱ እውቅ ከነሱ ውስጥ 10ሩ ሳይንቲስቶች ናቸው። የኒኩለር ቀማሚው ወደ መቃብር ጋዛን ታሪክ አደረጉት። ሊባኖስ ሂዝቦላ ከነስረላ ጋር ወደ ሲኦል ሸኙት። የመን ሀውቲውም ልክ እንደዚሁ። ሶሪያ፣ ኢራቅ፣ አሁን ተረኛ ኢራን ማለት ነው። ለምን?
ወንድሞች እናቶች፣ እሺ ኦኬ፣ አንዴ ጠብቁኝ ወንድሞች፣ አንዴ ጠብቁኝ። እንዴት ነበረ የዮሴፍ ካሳ መዝሙር? እንዴት ነበረ? ኪዳን አለኝ ብሎ የሚለው ኪዳን አለኝ። እንዴት ነበረ? ማንሻው ነገሩ ሲ መዝሙሩ አንዳችሁ ማይከፈቱና ከአባቶቼ እስኪ ንገሩኝ ወድጎች። ያኔም አሁንም ያድናል አልፎም ያድነኛል። እንዴት ነበረ መዝሙሩ ወገኖች? አላችሁ? ቃል አለኝ ነው ኪዳን አለኝ። ኪዳን ነው መሰለኝ። ኪዳን አይደል? ኪዳን አለኝ። ኪዳን አለኝ ዮሴፍ ካሳ። ኪዳን አለኝ። ቴንክ ዩ። ወደ ልቤ ሲመጣ እንደዚህ እንዘምራለን ማለት ነው። ወይት ኦኬ። ይሄ ማዳን ለእኛም ስለሆነ እህቶቼና ወንድሞቼ እንዘምራለን። አለኝ ቃል ኪዳን። ይሄ ኪዳን ለእኛም ስለሆነ እንዘምራለን። ኦኬ። አንዴ ጠብቁኝ። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። ወንድሞቼ እናቶቼ፣ እግዚአብሔር ለብዙ ሺህ ዓመታት በባሪያዎቹ በነቢያት አፍ ሲናገር የነበረው ብዙ ቃል ኪዳን እንደ አገር ከእስራኤል ሕዝብ ጋር የገባው ቃል ኪዳን የተፈጸመ ቃል ኪዳን አለ፣ ያልተፈጸመ ቃል ኪዳን አለ፣ ገና እየተፈጸመ ያለ ቃል ኪዳን አለ፣ ወደፊትም የሚፈጸም ቃል ኪዳን አለ። ከዛ ቃል ኪዳን ትልቁና ቁልፉ ዋነኛው ማስተር ኪ ዋነኛው ፒላር ቁልፍ የመሲሁ ተመልሶ መጥቶ በዚህ ሕዝብ ላይ እንደሚገዛና እንደሚነግስ በኢየሩሳሌም ዘ ላየን ኦፍ ጁዳ የይሁዳው አንበሳ ኢየሩሳሌም ላይ እንደሚነግስ የብሉይ ኪዳን ነቢያት የተናገሩት እያንዳንዱን በወፍ በረር ቅድም በጥቂቱ አይተናል። ኦኬ፣ እግዚአብሔር ለዚህ ሕዝብና ለዚህ ሀገር ከብዙ ሺህ ዓመት በፊት ከተናገራቸው በተለይ ከአሕዛብ መንግስታት ጋር በተገናኘ የተናገራቸውን እሱን አልፍ ብዬ የዛሬው አሁን የተጀመረው ጦርነት ላይ መጽሐፍ ቅዱስ ምን ይላል? እኛስ ምን ማድረግ አለብን? እንደ ህዝብ እንደ ክርስቶስ ቤተክርስቲያን ምን ማድረግ እንዳለብን፣ ያልዳናችሁ ወደ መዳን የዳንም ደግሞ መዳናችን አጥብቀን እንድንይዝ መምጣቱ መገለጡን ነው። የጌታ ዳግም ምጽአት እውነት ነው። ወንድሞቼ እናቶቼ፣ እውነት ነው። ስለዚህ እሱን ሁሉ እናያለን። እግዚአብሔር አስቀድሞ ግን ከእስራኤል ጋር በገባው ኪዳን መሰረት በአሕዛብ መንግስታት ላይ የሚያመጣውን ፍርድ ለብዙ ሺህ ዓመት የተናገሩ የብሉይ ኪዳን ነቢያት አሉ። ለምሳሌ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 38 ላይ በጎግና በማንጎግ ምድር ላይ የተነገረውን የእግዚአብሔርን ቃል እሱን ጥቂት ላንብብላችሁ። ምዕራፍ 38 እና ምዕራፍ 39 ላይ ኦኬ፣ ገና ያልተፈጸመ ትንቢት ነው። ልብ በሉ ነው። ገና ጎግና ማንጎግ ገና ቆይቶ የሚፈጠር ጦርነት ነው። ከአርማጌዶን በኋላ የሚመጣ ጦርነት ነው። አንተም የሰው ልጅ ሆይ በጎግ ላይ ትንቢት ተናገር፣ እንዲህም በል ጌታ እግዚአብሔር እንደዚህ ይላል፣ የሞሳና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ፣ እመልስሃለሁ፣ እነዳህማለሁ፣ ከሰሜንም ዳርቻ ጎትታለሁ፣ ወደ እስራኤል ተራሮች አመጣሃለሁ። ይሄ በጣም ታላቅ ህዝብ ነው። ይሄ ጎግና ማንጎግ የሚባለው ይመጣል በእስራኤል ተራራ ላይ፣ ግን ለዘላለም ነው የሚወድቀው። ልብ በሉ። ከግራ እጅህ ቀስትህን አስጥልሃለሁ፣ ከቀኝ እጅም ፍላጾችን አራግፋለሁ። አንተና
ጭፍሮች ሁሉ ከአንተም ጋር ያሉ ሕዝብ በእስራኤል ተራሮች ላይ ትወድቃላችሁ። ገና ያልተፈጸመ ትንቢት ነው። ልብ በሉና ስሙ። ብዙ ጊዜ በቤተ ክርስቲያን ውስጥ ለእስራኤል የተነገረ የተስፋ ቃል በሙሉ አልቋል ብለው የሚዋሹ ፓስተሮች፣ የሚዋሹ ነቢያቶች አሉ። እንዳትሰሟቸው፣ ውሸታሞች ናቸው ወንድሞች ናቶች፣ እንዳትሰሟቸው። ለእስራኤል የተነገረ ከአሕዛብ መንግስታት ጋር ለራሳቸውም ጭምር የተነገረ በጣም ብዙ ቃል ኪዳን አለ ወይ ደግሞ ትንቢት አለ ገና ያልተፈጸመ ማለት ነው። በአሕዛብ መንግስታት ላይ እንደሚፈርድ አሁን አንዱና ዋነኛው ለእስራኤል ገና ያልተፈጸመው መሲሁ መጥቶ በእነሱ ላይ ይነግሳል። ይሄ ቃል ኪዳን ገና አልተፈጸመም። እስራኤልን አሁን እግዚአብሔር እንደጣለው አድርገው የሚቆጥሩ አሉ። በፍጹም ጳውሎስን ግባና የሮሜ መልእክት ላይ የቅዱስ ጳውሎስን መልእክት እግዚአብሔር የቀደመውን ሕዝብ አልጣለም እያለህ እየነገረህ አንተ ግን ጥሏቸዋል ትላለህ። በፍጹም ወንድሜ፣ በፍጹም እኮ ነው ብዬምልህ፣ አልጣላቸውም። ዘመኑ እየጠበቀ ነው የሚፈጸመው። ከዛስ አንተና ጭፍሮች በእስራኤል ሕዝብ ላይ ተራሮች ላይ ትወድቃላችሁ፣ የሚናጠቁ ወፎችንም ሁሉና ለምድረ በዳ መብል አድርጌ እሰጥሃለሁ፣ አንተን በምድር ላይ ትወድቃለህ፣ እኔ ተናግሬያለሁ ይላል እግዚአብሔር። በጎግም ላይ ሳይፈሩ በደሴቶች በሚቀመጡ ላይ እሳትን እሰዳለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ። ቅዱሱ ስሜ በሕዝቤ በእስራኤል መካከል ይታወቅ ዘንድ አደርጋለሁ። ቅዱስ ስሜ ከእንግዲህ ወዲህ አላረክስም። አሕዛብም እግዚአብሔር የእስራኤል ቅዱስ እንደሆነ ያውቃሉ። እነሆ ይመጣል ይሆናል ይላል እግዚአብሔር፣ ያልኩት ቀን ነው ይላል። ከብዙ ሺህ ዓመት በፊት ትንቢት የተናገሩ የእግዚአብሔር የብሉይ ኪዳን ነቢያት በጎግ ላይ ይፈልጉታል። ጎግ ይመጣል፣ እንዳለ ይወድቃል። ምዕራፍ 38 ላይ እንደዚህ ይላል። በአሕዛብ መንግስታት ላይ ገና የተነገረ ያልተፈጸመ እና አሁን ያለውንም ከዚህ በፊትም ያለውንም በእግዚአብሔር ቃል ነግራቸዋለሁ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጆች ፊትን በጎግ ላይ እና በማንጎግ ምድር ላይ በሞሳና በቶቤል ዋነኛ አለቃ ላይ አቅና፣ ትንቢትም ተናገር። እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሞሳና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ፣ እመልስሃለሁ፣ በመንጋጋህም ልጓምን አገባለሁ። አንተና ሰራዊትን ሁሉ፣ ፈረሶችና ፈረሰኞች፣ የጦር መሳሪያ የለበሱ ሁሉ፣ ጋሻና ራስ ቁርንም ሰይፍንም የያዙ ሁሉ ታላቁን ወገን አመጣለሁ። ወዴት? ወደ እስራኤል። ፋርስና ኢትዮጵያ ፉጥንም ከእርሱ ጋር ጋሻና ራስ ቁር የለበሱ ሁሉ ይመጣሉ። ጋሜርና ጭፍሮችን ሁሉ፣ የሰሜን ዳርቻ ያለውን የቴርጋማ ቤትና ጭፍሮችን ሁሉ፣ ብዙዎች ህዝቦች ከአንተ ጋር አመጣለሁ። ወዴት? ወደ እስራኤል። አንተ ወደ እርሱ ወደ ተሰበሰቡት ወገኖች ሁሉ ተዘጋጅታ አንተም ራስን አዘጋጅታ አለቃ ሁናቸው። ከብዙ ዘመን በኋላ ትፈለጋለህ። በኋለኛው ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ህዝብ ጋር ወደ ተሰበሰቡ ከሰይፍም ወደ ተመለሰች ምድር ትገባለህ። እርሷንም በህዝብ ውስጥ ወጥታለች። ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ፣ እንደ አውሎ ንፋስ ትመጣለህ። አንተና ጭፍሮችን ሁሉ ከአንተም ጋር ብዙ ህዝብ ምድርን እንደ ደመና ትሸፍናላችሁ፣ ከብዛታቸው የተነሳ ማለት ነው። ጌታ እግዚአብሔር እንዲህ ይላል፣ በዚያን ቀን ነገር ወደ ልብህ ይገባል፣ ክፉ ሐሳብንም ታስባለህ። እንዲህም ትላለህ፣ ቅጥር ወደ ሌላቸው መንደሮች እወጣለሁ፣ ተዘልለው ወደሚኖሩ ሁላቸው ሳይፈሩ ያለ ቅጥር ያለ መወርወሪያ ያለ መዝጊያ የሚቀመጡትን እገባለሁ። ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማ በነበሩ አሁንም ሰዎች በሚኖርባቸው ስፍሮች ላይ ከአሕዛብ በተሰበሰበ ከብትና ዕቃንም ባገኘ በምድር መካከል በተቀመጠ ሕዝብ ላይ እጅን ትዘረጋ ዘንድ ሳባና ድዳን የተርሴት ነጋዴዎች መንደሮችን ሁሉ ምርኮን ትማርክ ዘንድ መጥተሃልን? ብዝበዛንስ ትበዘብዝ ዘንድ ብርና ወርቅንስ ትወስድ ዘንድ ከብትንና ዕቃንም ትወስድ ዘንድ እጅግም ምርኮ ትማርክ ዘንድ ወገንን ሰብስበሃልን? ይሉሃል። ከዛስ አንተም የሰው ልጅ ሆይ ሕዝቅኤልን ማለት ነው። ስለዚህ ትንቢት ተናገር፣ ጎግን እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያን ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቅምን? ቅጥር ወደ ሌላቸው መንደሮች ትገባለህ ማለት ኢየሩሳሌም ድሮ በቅጥር ነበረች፣ አሁን ግን ያለ ቅጥር ናት። የድሮ ኢየሩሳሌም በቅጥር ውስጥ ያለ በቅጥር ውስጥ አለ። ከቅጥር ውጭ ግን ያለ በሙሉ በሰማርያ በይሁዳ የተበተነው መንደር ከትሞ የተቀመጠው በገሊላ በምናምን ነገር የተቀመጠው በሙሉ ማለት ነው፣ ያለ ቅጥር ማለት እና ትወጣለህ። አታውቅምን? አንተም ከአንተም ጋር ብዙ ፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። ምድርንም እንደ ደመና ትሸፍን ዘንድ በሕዝቤ እስራኤል ላይ ትመጣለህ። በኋለኛው ዘመን ጎጎይ በዓይናችሁ ፊት በተቀደስኩበት ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ። ዋት
በምድሬ ላይ ማን ነው የሚለው? እግዚአብሔር። እስራኤል ምን ይላታል? ምድሬ፣ ርስቴ፣ ህዝቤ አመጣለሁ። ጌታ እግዚአብሔር እንዲህ ይላል፣ በእነርሱም ላይ እንደማመጣህ በዚያች ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርኩት አንተ ነህን? ከብዙ ሺህ ዓመት በፊት ማለት ነው። በባሪያዎቼ በእስራኤል ነቢያቶች ወይ ይኸውልህ፣ ሶሪያ ባለፈው ስትፈርስ አንተ ለጥ ብለህ ተኝተህልኛል። ሶሪያ የቅርብ ዘመኑ ማለት ነው። ግብፅ አለላት ገና፣ ኢራን አለላት። የተጻፈላቸው ነው የምነግርህ። ኦኬ፣ የጥቂቶቹ ማለት ነው። ኦኬ፣ ኢሳያስ 17 ስለ ደማስቆ የተነገረ ሸክም፣ እነሆ ደማስቆ ከተማ ከመሆን ተቆርጣለች፣ ባድማና የፍርስራሽ ክምር ትሆናለች፣ ከተሞቿ ለዘላለም የተፈቱ ይሆናሉ። የመንጋ መሰማሪያ ይሆናሉ፣ መንጎች በዛ ያርፋሉ፣ የሚያስፈራቸውም የለም። ደማስቆ ሶሪያ ከተሞቿ ለዘላለም የተፈቱበትን ዘመን ታስታውሳላችሁ? ታሪክ ላይ በመጽሐፍ ቅዱስ ታሪክ የምታስታውሱበት ዘመን አለ? አለ ወይ? እነ ኤሌፖ አሉ የሶሪያ ከተሞች። አሁን ከደማስቆ ውጭ አሁን ሌሎች ከተሞች ያሉ እስራኤል ማነው ሶሪያ ውስጥ አሉ ወይ? የሶሪያ ህዝብ በምድሪቱ ላይ ያለው ነው ወይስ በውጭ ዓለም የተበተነው ነው የሚበዛው? ከተሞቿ የሉም። በእኔና በአንተ ዘመን ማለት ነው። ህዝቦቿም ተበተኑ። በታሪክ ውስጥ የሶሪያ ከተሞች ፈርሰው የሰው መኖሪያ እስከማይሆኑ ድረስ ወድመው የነበሩበት ታሪክ ታስታውሳለህ? ጌታ ይርዳቸው። አንዴ ጠብቁኝ። ውሃ አልጠጣ። አንዴ ጠብቁኝ።
እሺ ወገኖች እግዚአብሔር ይባረክ። እሺ እነዚህ አሕዛብ መንግስታት አገሮች የተነገረላቸው ዘመን በታሪክ ውስጥ ጠፍተው ያያችሁበታል ወይ? ማና ማንን ያልኳችሁ? ሶሪያ፣ ግብፅ፣ ኢራን፣ ጋዛ። እሺ ነቢዩ ሶፎንያስ 2 ላይ ከ1 እስከ 3 ወይ 4 እስከ 5 ድረስ ባለው ማለት ነው። ኦኬ ኦኬ ሶፎንያስ ምዕራፍ 2 ከአንድ ጀምሮ እስኪ ነው። እናንተ እረፍት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔር ቁጣ ትኩሳት ሳይመጣባችሁ የእግዚአብሔር ቁጣው ቀን ሳይደርስባችሁ ተሰብስባችሁ ተከማቹ። እናንተ ፍርድን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ። ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል ካለ በኋላ ጋዛ ትበረበራለች፣ አስቄሎናም ባድማ ትሆናለች። አዛጦንም በቀትር ወደ ውጭ ይወስዷታል፣ አቃሮንም ትነቀላለች። በባህር ዳር ለሚኖሩ ከሊታውያን ህዝቦች ወየውላቸው። በዚያ ዘመን የነበሩ ማለት ነው። የፍልስጤማውያንም ምድር ከነአን ሆይ የእግዚአብሔር ቃል በእናንተ ላይ ነው፣ የሚቀመጥብህ ሰው እንዳይኖር አጠፋለሁ። ጌታዬ የአብርሃም አምላክ እኔ ለቃልህ አሜን ነው ብዬ የምለው፣ አልከራከርም፣ አፌን አልከፍትም፣ አላላግድም። ጻድቅ ነህ፣ በጽድቅ ትናገራለህ። ቅንነት ካንተ ዘንድ፣ ትህትና ካንተ ዘንድ፣ እውነተኝነት ካንተ ዘንድ፣ ሁሉ ነገር ካንተ ዘንድ ነው። የተናገርከው ሁሉ እውነት ነው። የባህር ዳርቻ ከሊታውያን ህዝብ ሁሉ እየወላችሁ የአሕዛብ ናቸው እነዚህ ከሊታውያን የተባሉት በዚያ ዘመን ይኖሩ የነበሩት። የፍልስጤማውያን ምድር ሆይ የእግዚአብሔር ቃል በእናንተ ላይ ነው፣ የሚቀመጥብህ ሰው እንዳይኖር አጠፋለሁ። ጋዛ ትበረበራለች፣ አሽኬሎና፣ አዛጦን፣ አቃሮን ትነቀላለች። አምስቱ የፍልስጤም ከተሞች 1 2 3 4 5 የት ነው ያሉት? ቀጥታ ወደ ነዌ ልጅ ወደ ኢያሱ መጽሐፍ ላይ እንሄዳለን። ምዕራፍ ኢያሱ ምዕራፍ 13 ኢያሱም ሸመገለ፣ እድሜውም አረጀ። እግዚአብሔር አለው አንተ ሸመገለ፣ በእድሜም አረጀ፣ ያልተወረሰች ምድር እጅግ ገና ብዙ ቀርታለች። የቀረችው ምድር ይህች ናት፣ የፍልስጤማውያንና የጌሹራውያን አገር ሁሉ በግብፅ ፊት ካለው ከሺሆር ወንዝ። ይህን ወንዝ ብዙ ሰዎች አያስተውሉትም። በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ አለ። የሺሆርን ውሃ ትጠጪ ዘንድ በግብፅ መንገድ ምን ጉዳይ ያለሽ? የአሶርንስ ውሃ ትጠጪ ዘንድ ምናምን ነገር ብሎ ያላት ጌታ ማለት ነው። ሺሆር የሚባል ከድሮ ጀምሮ የደረቀ ወንዝ ነው፣ ግን አለ በግብፅ ውስጥ ያለ ወንዝ ነው። ከሺሆር ወንዝ ጀምሮ በሰሜን በኩል እስካለችው የከነዓናውያን ሆና እስከተቀጠረችው እስከ አቃሮን አንድ በል አቃሮን እስከ አቃሮን ዳርቻ የጋዛ አላት የጋዛ የአዛጦን 3 የአዛጦን የአስቄሎና 4 እና የጌት
ጌት የጎልያድ ሀገር ማለት ነው። ጎልያድ እዚህ ነው የተወለደው። ኦኬ በግብፅ ፊት እስካለችው እስከ ሺሖር ወንዝ ጀምሮ እስከ በኩል እስካለችው የከነዓናውያን ምድር የከነዓናውያን ሆና እስከተቆጠረችው አቃሮን እስከ ዳርቻ ድረስ የጋዛ፣ አዛጦን፣ አስቄሎና፣ ጌት፣ የአቃሮን አምስቱ የፍልስጤማውያን መኳንንት ያልተወረሰ ምድር። አዎ በደቡብም በኩል የኢያውያን እና የከነዓናውያን ምድር ሁሉ የሲዶናውያን የምትሆን መዓራ እስከ አሞራውያን ዳርቻ አፌቅ ድረስ። ጂኦግራፊ ስታቅ ነው የምታውቀው፣ መካከለኛ ምስራቅን ማለት ነው። የጌባላውያን ምድር በምስራቅም በኩል ከአርሞኒም ተራራ ጀምሮ ከላይ ከሰሜን ማለት ነው ለነገደ ዳን በተሰጠው ርስት እስካለችው በአልጋድ ድረስ እስከ ሐማት ሶሪያ ውስጥ ገብቶ እግዚኦ ጌታዬ መግቢያ ድረስ ያለችው ሊባኖስን ሁሉ ዋት ጌታ ነው እኮ ያለው። ብራዘርዬ እኔና ከሆነ ፓስተር ጋር ተመካክረን የጻፍነው እንዳይመስል ጌታ ነው ያለው። በተራራማው ሀገር የሚኖሩት ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያን ሁሉ እነዚህ ከእስራኤል ልጆች ፊት አባርራቸዋለሁ፣ እንዳዘዝኩም ምድራቸውን ለእስራኤል ርስት አድርገህ አከፋፍላቸው። አሁን ነው መደበቅ ይላል። አሁን ነው መደበቅ። ኦኬ አምስቱ የፍልስጤም መኳንንት ጋዛ፣ አቃሮን፣ አዛጦን፣ አስቄሎና፣ ጌት። ጋዛ፣ አዛጦን፣ አቃሮን፣ ጌት፣ አሽቄሎና። እነዚህ አሁን በእስራኤል ተወርሰዋል። በእስራኤል ተወርሰዋል። በእስራኤል ተወርሰዋል። በእስራኤል ተወርሰዋል። እንደ ቃሉ ጌታ አድርጓል። ብቻዋን ቀርታለች። ኦኬ እና ሶፎንያስ ምንድን ነው ያለው? ቆይ ሶፎንያስ ምንድን ነው ያለው? አሁን ወስደ መላተም ያለብህ ከኔ ጋር አይደለም። እኔ ከነቢያቱ ጋር እየወሰድኩ አገናኝሃለሁ። ከዛ ዲቤት የምትገባው ከኔ ጋር ሳይሆን ከሶፎንያስ ጋር ነው። ጋዛ ትበረበራለች። ዋት ትበረበራለች። አስቄሎና ባድማ ትሆናለች። አዛጦን በቀትር ወደ ውጭ ያሳድዷታል። አቃሮንም ትነቀላለች። ማለት መንግስታቸው ይጠፋል እያልኩ ነው። ከዛ ማን ይወርሰዋል? በባህር ዳር ለሚኖሩ ከሊታውያን በዚያ ዘመን የነበሩ አሕዛብ ናቸው ህዝቦች ወዮላቸው ይላል። እናስ የፍልስጤማውያን ምድር ከነዓን ሆይ የእግዚአብሔር ቃል በእናንተ ላይ ነው። ለምን? ለምሕረት ይኸው የሚቀመጥብህ ሰው እንዳይኖር። ጨርስና አንብበው ነው ብዬ የምልህ። ሶፎንያስ አጠፋለሁ። ቀርጤስም የእረኞች መኖሪያና የመንጎች በረት ይሆናል። የባህሩ ዳር ማለት የባህሩ ዳር ማለት የባህሩ ዳር ማለት ባህሩ ብሎ ሲል እሱ ማለት ምን ማለት እንዳለ አሳይ። አሽቄሎና እያየሁ ነው። አሽዳደው የባህሩ ዳር ሜዲትራኒያን። ኦኬ ገብቶናል። ሶፎንያስ ታላቁ የእግዚአብሔር ነቢይ በእውነት ገብቶናል። ጌታ ይመስገን። የባህሩ ዳር ለይሁዳ ቤት ቅሬታ ይሆናል። በዚያ ይሰማራሉ። አምላካቸው እግዚአብሔር ጎበኛቸዋል፣ ምርኳቸውንም ይመልሳልና። በአስቄሎና ቤት ውስጥ ማታ ይተኛሉ። እነማ? የይሁዳ ልጆች ማታ ይተኛሉ። የት? አሽቄሎና። አስቄሎና እኮ የፍልስጤማውያን ነበር። አዎ። እና አሽቄሎና
ማታ ይተኛሉ አላለም ጌታ? ይኸው እየኖሩበት ነው። አሁን ፍልስጤማውያን የት ብቻ ነው ያሉት? ጋዛ ውስጥ ብቻ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ዓለም እዚህ ይተራመስላል። የምን ፖለቲካ ነው የምታወራኝ እያለ ይላል። የእግዚአብሔርን ቃል በካርታ አስደግፌ የነቢያቱን መጽሐፍት እያገናኘው ስነግርህ ኤርምያስ እንደው ወንጌል ጠፍቶ ነው ወይ እንደው እዚህ ውስጥ የገባው? እህትዬ አፍሽን ያዢ፣ አፍሽን ያዢ፣ አፍሽን ያዢና ከሆነልሽ ዝም ብለሽ ጥበብ ይሆንልሻል ተማሪ፣ ካልሆነ ውልቅ ብለሽ ከዚህ ጉባኤ ውጭ። ወንድ ብዬ አፍክን ያዝ። ተረት አደ ድርሳን ነው እያነበብኩልህ ያለሁትኝ፣ ቁርአን ነው እየቀራ ያለሁትኝ። የአምላኬ እግዚአብሔር ቃል እኮ ነው። የአምላኬ ቃል እንዴት እንደተፈጸመ ይልኝ፣ እንዴት እንደተፈጸመ ይልኝ። አሽኬሎና ማናቸውን የሚኖርበት እስራኤላውያን፣ አሽዳዶ እስራኤላውያን፣ እነ ጌት የተባሉት የነ ጎልያድ ሀገር በእስራኤል ተወርሰዋል። የአምላክ የእግዚአብሔር ቃል እውነት ስለሆነ አንተ ሄደህ ባንዲራ ብትረግጥ ዳውን እስራኤል ብለህ ብትል ምንም የምታመጣው ነገር የለም። ዓለም ሁሉ ቢንጫጫ፣ ዓለም ሁሉ ቢንጫጫ እግዚአብሔር የተናገረው ቴንክ ዩ ማይ አይ ላቭ ዩ ኤልሱ አይ ላቭ ዩ ኦኬ ወገኖቼ፣ የእግዚአብሔር የአምላክ ቃል ቴንክ ዩ አባዬ። የአምላካችን እግዚአብሔር ቃል ምን አለ? ምን አለ ሶፎንያስ? ምን አለ ሶፎንያስ? የባህር ዳር የባህሩም ዳር የባህሩም ዳር የባህሩም ዳር የባህሩ ሜዲትራኒያን ሲ ታላቁ ባህር የባህሩ ዳር አሽኬሎን የባህሩ ዳር። ኧረ ሶፎንያስ ነገሩን ቀለል አድርገው። ምንም አያቀለውም ብራዘር፣ ትንቢት ነው። የባህሩ ዳር የባህሩም ዳር ለይሁዳ ቤት ቅሬታ፣ ከይሁዳ ቤት የተረፉ፣ ከሞት የተረፉ፣ ከምርኮ የተረፉ፣ ከምድር ዳርቻ እግዚአብሔር የሰበሰባቸው ቅሬታ ትሩፋት ጥቂቶች ማለት ነው። ከባህሩ ዳር የባህሩንም ዳር የሜዲትራኒያን ዳርቻ ያለውን እና ለይሁዳ ቤት ይሆናል። በዚያም ይሰማራሉ። እነማ? የይሁዳ ልጆች ናቸው በዛ የሚሰማሩት። ይሄ ብቻ አይደለም፣ አምላካቸው እግዚአብሔር ጎበኛቸዋልና ከዚያስ ምርኳቸውንም ይመልሳልና እና በአስቄሎና ቤቶች ውስጥ በሌሊት በማታ ይተኛሉ። ወይ ማማ አንዴ በአስቄሎና ቤት ውስጥ በማታ ይተኛሉ። አሁን ሂድና እዚህ ከተማ ውስጥ ሂድና ማን እንደሚተኛ ሂድና ጠይቅ። ሄደም ባትጠይቅ እኔ ልንገር ብራዘር፣ የይሁዳ ልጆች ናቸው፣ እስራኤላውያን ናቸው። በሌሊት ይተኛሉ። አቤት እግዚአብሔር እንዴት ታማኝ ነው እግዚአብሔር! ከአፉ የወጣው ቃል አንዲትም እኮ አትነጥብም። በስተት የተነገረ፣ በስሜት የተወራ፣ በስተት የተደረገ በሱ ዘንድ የለም። ከአፉ ጽድቅ ይወጣል፣ እውነትን ይናገራል። እኔ ለያዕቆብ ዘር በከንቱ ፈልጉኝ አላልኩም፣ እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ ብሎ እንዳለ በነቢዩ በኢሳያስ ቅንን ነገር ያወራል፣ ጽድቅን ይናገራል። የአባቶቼ የነ ኤልያስ አምላክ ምስክር ከሆነ አያው ትንቢት ሲፈጸም በአስቄሎና ቤት ውስጥ በሌሊት በማታ ይተኛሉ። በሕዝቤ ላይ ያላገጡትን በድንበራቸው ላይ የታበዩ የተናገሩትን የሞዓብን ማላገጥና የአሞን ልጆች ስድብ ሰምቻለሁ፣ ሞዓብና አሞናውያን። ስለዚህ የሰራዊት አምላክ የሰራዊት ጌታ እግዚአብሔር የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና በእርግጥም ሞዓብ እንደ ሰዶም የአሞንም ልጆች እንደ ገሞራ የሳማ ስፍራና የጨው ጉድጓድ ለዘላለም ምድረ በዳ ሆነው ይኖራሉ። የሕዝቤ ቅሬታ ይበዘብዛቸዋል፣ ከወገን የተረፉት ይወርሷቸዋል። እግዚኦ! ማን ነው የሚከለክል? ማን ነው ውሸት የሚል? ማን ይህን ሊያስቀር የሚችለው? ወንድሞች ናቶች፣ አይናችን ፊት እየተፈጸመ አምስቱ የፍልስጤም መኳንንት የሆኑቱ ጋዛ፣ አዛጦን፣ አቃሮን፣ ጌት፣ አሽቀሎና እነዚህ ተወረሱ። ቃል ኪዳኑ ተፈጸመ። ማነው የገባው ኪዳን?
ጋዛ ብቻ ቀረች። ጋዛም ደግሞ ምን አላት? መበርበር ማለት ምን ማለት ነው? ጋዛ ምንድን ነው የሆነው? አሁን የባለፈው የአሁኑ ጦርነት ማለት ነው። አንተ ዳውን ትልኛለህ አይደለ? ዳውን ያደርግሃል የእስራኤል አምላክ። እውነቴን ነው የምልህ፣ ዘር ትውልድህን ሁሉ ዳውን ያደርገዋል አልኩ። ሳይገባችሁ በእስራኤል ጉዳይ ወንድሞቼ ናቶቼ ፖለቲካ አድርገው እንደፈለግ የምታወራ ወንድሜ ተጠንቀቅ። በረከትን ሳይሆን መዓትን ነው በቤት ላይ የምታመጣው። ሶፎንያስ ጋዛ ላይ፣ ኢራን ላይ ኤርሚያስ እናየዋለን። አሁን ግብፅ ላይ ኢሳያስ፣ ሶሪያ ላይ ኢሳያስ፣ ሌሎቹ በሙሉ እነ ኤርሚያስ በኤዶሚያስ፣ በሞዓባውያን፣ በአሞናውያን፣ በአማሌቅ፣ በፍልስጤም፣ በሶሪያ፣ በሌሎች የአሕዛብ መንግስታት፣ በባቢሎን፣ በአሶራውያን፣ በምድር ሁሉ ላይ ሊሆን ስላለው ነገር፣ አሁን ስላለው፣ ከዚህ በፊት ስለነበረው፣ ከዚህም በኋላ ስለሚመጣው ነገር እያንዳንዳቸው በልዑል እግዚአብሔር መንፈስ እየተመሩ የተናገሩት ትንቢት ደጅ ላይ እኮ እየተፈጸመ ነው። ብራዘር ሶሪያ እኮ ፈረሰች። ስራችን ከተሞቿ እኮ ለዘላለም ተፈቱ። የሉም። የአውሬ መሰማሪያ እኮ ነች። መንግስትን እኮ ከደማስቆ እኮ ነው ያጠፋው። የት አለ በሽር አልአሳድ? የት አሉ የሶሪያ ከተሞች? አሁን ወንድሞች ናቶች የሶሪያ ህዝብ አሁን የት ነው ያለው? በመላው ዓለም ተበትኑ። ፈልግ በታሪክ ውስጥ እንዲሆነው የነበሩበት ዘመን የለም። ትንቢት ፊት ለፊታችን የተፈጸመው ኤርምያስ 49 በይሁዳ ንጉሥ በሴዴቅያስ መንግስት በመጀመሪያው ዓመት ስለ ኤላም ማን ነው? ፐርዥያን ኢራን ማለት ነው። ሜድስ ሜዶን የሚባለው ማለት ነው። ፋርስና የሜዶን እነ ዳንኤል ሊናገሩ የነበሩት ነው። ፋርስና ሜዶን ጥምር መንግስት የተባለው ማለት ነው። ኤላም፣ ሱሳ፣ የሱሳ ግንብ የት ነው ያለው? ኢራን። ሱሳን ስታስቡ ምን ትይዝላችኋል? ሃማ መርዶኪዎስን እንዲገደል ትእዛዝ የወጣበት ከተማ ማለት ነው። ይሄ ያኔ አውራጃ ተብሎ ተጽፏል በትንቢተ ዳንኤል መጽሐፍ ምዕራፍ 8 ላይ። ኦኬ ዳንኤል ና ነብዩ። ቆይ አንዴ ኤርሚያስ አንዴ ቆይ አንዴ ታገሰን ነብዩ። ዳንኤል 8 1 እና 2 ከተገለጠ መጀመሪያው ከተገለጠ ራእይ በኋላ ንጉሱ ብልጣሶር በነገሰ በ8ኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ። በራእይም ባየሁም ጊዜ በኤላም
ኤላም አውራጃ ባለው በሱሳ ግንብ ነበሩ ይላል። በራዩም አየው በኡባል ወንዝም አጠገብ ነበሩ ይላል። ኡባል የተባለው ወንዝ የት ነው ያለው? ሱሳ የተባለው የት ነው ያለው? ኤላም ተብሎ የተጠራው የት ነው ያለው? አንዴ ጠብቁኝ። የት ነው ያለው? ኤላም አውራጃው፣ ሱሳ ግንቡ። የኡባል ወንዝ በዚህ በኤላም አውራጃ ውስጥ ነው ያለው። የአሁኗ ኢራን ማለት ነው። የአሁኗ ኢራን ማለት ነው። ፐርዥያን ማለት የአሁኑ ኢራን ማለት ነው። ኦኬ እሺ፣ ኤርሚያስ ና የእኛ ነቢይ። እናንተ እኮ የተናገራችሁትን ነው። እኛ ምንም በይሁዳ ንጉሥ በሴዴቅያስ በነገሰ መንግስት በመጀመሪያው ስለ ኤላም ወደ ነቢዩ ወደ ኤርሚያስ የመጣው የእግዚአብሔር ቃል ይህ ነው። ስለ ኤላም አዎ፣ ኦኬ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። የኤላምን ምን ቀስት? ትናንትና አይተናል አይደል? ጥሩ ሳሊ አይደለሁኝም፣ ግን እንደው ቀስት እንደዚህ ጫፉ ላይ እንደዚህ አለችው አይደል? ኦኬ። ሚሳኤልስ እዚህ ጋር የሚለኳኮስ ነገር አለ። ሚሳኤልስ ምን እንደሚመስለው ይመሳሰላል አይመሳሰልም? ይመሳሰላል አይመሳሰልም? ከአራቱም ከሰማይ ማዕዘናት አራቱንም ነፋሳት በኤላም ላይ አመጣለሁ፣ ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርን እርሱም ጽኑ ቁጣዬንም አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸው ድረስ በኋላቸው ሰይፍን እሰዳለሁ፣ ዙፋኔን በኤላም አኖራለሁ። ዙፋን ማለት ምን ማለት ነው? የእግዚአብሔር መንግስት አሁን በምድር ላይ ማን ናት? ዙፋኔን በኤላም አኖራለሁ፣ ከዚያም ንጉሱንና አለቆቹን አጠፋለሁ። በዚያ 48 ሰዓት ውስጥ 20 የሚሆኑ ምንድን ናቸው ያለቁት? ንጉሱንና አለቆቹን አጠፋለሁ ይላል እግዚአብሔር። በኋለኛው ዘመን ያው የጌታን ምሕረትና ርኅራኄው በኋለኛው ዘመን የኤላምን ምርኮ መልሳለሁ ይላል እግዚአብሔር። ከዚያ በፊት ግን
ነብዩ ሳየው ቀስት መስሎ ነው የታየው። ልክ ነው እ ያ ቀስት ያሁኑ ጦርነት ትንቢታዊ ነው። አሁን አብዛኛው የኒኩለር ተቋሙ አለበት ተብሎ የተባለው እዚህ አካባቢ ላይ እየተደበደበ ያለው አብዛኛው እየሰማኸኝ ነው ወይ? ለመራገም አፉን የሚያሞጠው ትውልድ እንዴት ያስጠላል አልኳቸው። ወንድሞች እናቶች እንዴት ያስጠላል አልኩ። በተለይ ደግሞ ጴንጤ የሆነ እኮ አያምርብህም። ሌላውስ እሺ ሰዓሊ ለነ ቅድስት እያለ ስለሚውል ነው። አንተ መጽሐፍ ቅዱስ እያነበብክ ዝም ብለህ ትጃጃላለህ እንዴ? ትንቢት አይነ ፊት እየተፈጸመ በኢየሱስም እኮ ብለን ጸልየህ እኮ የማታስቆመው እኮ ጦርነት እኮ ነው። ይሆን ዘንድ ያለው ይሆናል፣ ይሆን ዘንድ ያለው ይሆናል ብሏል ጌታ። ይሆናል በኢየሱስ ስም አይከናወን ምናምን ነገር ብለህ የምትለው ጦርነቱ ይቅር ይሻር ምናምን ነገር ብሎ የሚባል አይደለም። አይሻርም፣ አይቀርም። በማንም ጸሎት አይደለም። በእግር ቆመ በአናታችን ተዘቅዝቀን ብንጸልይ በጌታ ስም ይሄ ትንቢት አይቀር፣ ሳይፈጸም አይቀር። አንዳንዴ ከመጸለያችሁ በፊት በእግዚአብሔር ፊት ቆማችሁ ከመጸለያችሁ በፊት በመንፈስ መነዳትና የእግዚአብሔር ቃል ምን ብሎ እንደሚለውቁ እንደሚገባ እኮ ጸልየም ቢሆን ኖሮ ይሄ እኮ ጦርነት አይመጣም ነበር ብለው ይላል። ኖ ይፈጸማል፣ ወንድም ይፈጸማል። በጸሎት የሚመለሰውና በጸሎት የማይመለሰውን ለይታችሁ ወቁ። አንዳንዴ በጌታ ፊት ቆመን ጌታ መንፈስ ቅዱስ ሆይ እባክህ ውረድ፣ እባክህ እንትን በል፣ እባክህ ምንም ነገር ጩኸት ብቻ ቸርች ውስጥ ሁሉ ጭምር ሳያንተስ እባክህ እንደው እባክህ እንደዛ እኮ ብለን የምንለዋለን። እህትዬ በመጀመሪያ በመንፈስ ምሪት በእግዚአብሔር ቃል በምንም አይነት መልኩ የአርማጌዶን ጦርነት ጌታ ሆይ ከኛ ላይ ይሻር ከምድሪቱ እስራኤል ላይ አይድረስ ምናምን ብለህ ብትል በፍጹም አታስቀረው፣ አይቀርም። እንደ ፍቃዱ ብንለምን እኮ ብሎ የሚለው ፍቃድህ ነው ወይ በዚህ ጉዳይ ላይ ተብሎ እኮ ይጠይቃል። እንደ ፍቃዱ ብንለምን እግዚአብሔር ይሰማናል ነው አይደል ብሎ የሚለው እንዴ? እሱ ፍቃዱ ነው የዘላለም ሀሳቡን ሊፈጽምበት ያለውን ጦርነት አንተ ንቀልልኝ፣ አንተ በለው አጥፋው። ጌታ ኢየሱስ ሆይ በቃልም ጸሎታችን አሰማን ብለህ ላይ በዓለም ላይ ይመጣል ያለው ነገር በሙሉ አንዳች ሳይቀር ይደርሳል። በጸሎት እኔ እናንተ ተንጫጭተን የምናስቆመው ጦርነት የለም። በተለይ ትንቢታዊ ጦርነቶች በጸሎት ተንጫጭተን አናስቀራቸውም። እችን ያዝልኝ። እነዚህ ትንቢታዊ ጦርነቶችን ከእስራኤል ጋር የሚደረጉ ናቸው። ጌታ በኢየሱስ ስም እስኪ ሌሊት አዳር ፕሮግራም እንያዝ ምናምን ነገር ብሎ ጉሮሮ እስኪደርቅ ድረስ በኢየሱስ ስም እያልክ ብጮህ ይህን ትንቢታዊ ጦርነት አናስቀረውም። ስለዚህ አንዳንድ ጸሎታችሁ የድካም ጸሎት ነው፣ የድካም። ለዚህ ነው በመንፈስ ምሪት ስንጸልይ
ጌታዬን እዚህ ጋር እንዴት ብዬ ልጻፈው? ስሙን የተባረከው መንፈስ ቅዱስ ይመራናል ማለት ነው። በመንፈስ መመራት አቤት እቺ ጸሎት፣ አቤት እቺ ጸሎት ውጤታማ ናት። መንፈስ ቅዱስ ይመራሃል ማለት ነው። መንፈስ ቅዱስ ባልመራህ ሁሉ ላይ ጾም ጸሎት ይዘህ ጌታ ሆይ እባክህ በእስራኤልና በኢራን መካከል የተነሳውን ጦርነት አብርደው አብርደው፣ ይቅር ይቅር፣ በቃ ይቅር ይቅር። እሺ ልጆቼ ይቀራል ምናምን ነገር ብሎ የሚተውልህ መስሎህ አይቀርም። ምን አልክ ኤርሚያስ? አይቀርም። ለምን ኤርሚያስ ሰው እንዲሟሟ ትፈልጋለህ እንዴ? ኧረ እኔ አልፈልግም። ለምን ደግሞ አይቀረው? ስለሆነ እግዚአብሔር ከብዙ ሺህ ዓመት በፊት በእነ ኤርሚያስ የተናገረውን ዋሾ ውሸታም ተብሎ አይባልም። ጌታ የተናገረውን በእርግጥ ያደርጋል። አድርጓልም፣ እያደረገም ነው፣ ገናም ያደርጋል። ስለዚህ የእግዚአብሔር ራሱ የሚፈልገው ጦርነት አለ በምድር ላይ። ትንቢቱ ሊፈጸም ግድ ነው። እግዚአብሔር ካፉ ያወጣው ቃል ሊፈጸም ግድ ነው። የእግዚአብሔር ወንዶችና ሴቶች ልጆች በጸጋ ስጦታ በጣም ማምን እግዚአብሔር መንፈስ ቅዱስ ዛሬም በልጆቹ እንደሚሰራ በጣም ማምን፣ በትንቢትም በጣም ማምን ጌታዬ ሲያመጣውም እናገራለሁ፣ ካላመጣው ጭጭ ብዬ የተገለጠውን እግዚአብሔርን ቃል አወራለሁ። እንደ ሌላው ዝም ብዬ አልቀላምድም። ልተንብይ እሺ ቤኪ ልተንብይልህ ልልቃቀው ምናምን የሚባል ነገር የለም። ጌታ ሲመራህ ተንብይ ካለ ትተነብያለህ ማለት ነው። በቸርች ውስጥ ትንቢትን መናገር በብርቱ ፈልጉ አድርጉ ያለው በቃ እንፈልጋለን። መንፈስ ቅዱስ ያናግረን እናወራለን። ካላናገረንስ የተሰቀለውን የአብ ልጅ ኢየሱስ ስበካ፣ ሌላ ወሬ ተው። ያልተሰጣቸውን ሁሉ እናወራለን እያሉ ነው። ብዙ ጊዜ በጓሯችሁ በር በኩል ገባሁ እና አጥራችሁ ቆርቆሮ ይላል። ታዲያ የኢትዮጵያውያን አጥር ከቆርቆሮ ያለፈ አጥር አለ እንዴ? የለንም እኮ። የኢትዮጵያ አጥር በሙሉ ቆርቆሮ በቆርቆሮ፣ እሱ ቆርቆሮም ራሱ የሀብታም ቤት ነው። ጥቂቶች ቅንጦች የተባሉ ነው ግንብ አጥር ብሎኬት ያጠሩት። እኔ የተወለድኩበት ገጠር አካባቢ ብትመጣ ምንም ቆርቆሮ ቤታችን ነው እንጂ መስሪያ ነው እንጂ እንትና ያለው ምንም የለም። በጨፈቃ በሾህ በምናም ነገር ነው የታጠረው። እና በቃ ትንቢት ብለው በጓሯችሁ በኩል ገባሁ አጥራችሁ ቆርቆሮ ነበር ምናም ነገር ብሎ ትንቢት የሚናገሩ ወጠብሻ ጎረምሳ ሁሉ ማለት ነው። ሴቱም ወንዱም ከየት እንደፈሉ የማይታወቁ የነቢያትን አገልግሎት ሊያቆሽሹ የወጡ ማለት ነው። እና በቃ የሚናገሩ በጓሮች በኩል ገባሁ። ሐሜቱን ተዋልክ ብዬ አንተው ነህ እነዚህ የአርጋጃና ጓጄ ጋጋሪ ቆስቋሽ ትላለች የኔ አያት። ይሄን አንተ ነህ የሐሰተኛ ነቢያት አራጋቢ ማለት ነው። ጨጭ ብለህ ስማ ብራዘርዬ፣ የነቢያትን መንፈስ በጣም ነው የማከብረው። ነቢያት በዚህ ዘመን እንዳሉም በጽኑ ነው የማምነው። አጭበርባሪዎቹን አይደለም ያልኩ። ዝም ብለህ ስማ ማነ ዘኪዎስ፣ ካልሆነ ውልቅ ብለህ መውጣት ነው ያለበት ከዚህ ከሕያዋን ጉባኤ። እና የቆርቆሮ አጥር ምናምን ነገር ብሎ በቃ ምልክት የሚሰጡት ማለት ነው። እዛ በቶ በዚህ ገብቶ አያትሽ እንትን ብላ የአክስትሽ ልጅ ካናዳ ነው ያለችው በዚሁ ምን ሊላት ነው ብለን ስንጠብቅ እዛ ወጥቶ በዚህ ገብቶ ምናምን ነገር ብሎ ከዛ ጌታ አሻግርሻለሁ ይልሻል። ወዴት እንደሆነ አላቅም፣ የት እንደሆነ አላቅም፣ መቼ እንደሆነ አላቅም ብሎ የሚል ማለት ነው። ወዴት እንደሚሆን እንዴት እንደሚሆን መቼ እንደሚሆን አላውቅም። ኧረ እንደው ስለ መድኃኒዓለም አንዱን እንኳን አይነግርም እንደ ጌታ አንዱን እንኳን አይነግርም። ወዴት እንደምትሄጂ አላቅም፣ መቼ እንደምትሄጂ አላቅም። እንዴ ግን ትሄጃለሽ ይላታል። ይኸውልህ አይ እናወራታለና ሂዱ። እሺ በቃ ካልተመቻችሁ ሂዱ ወገኖቼ ሂዱ። ምንም እዚህ እንትን አላቀጣጥነውም፣ አይቀጣጥንላችሁም እንዲበዛ ተብሎ ማለት ነው። ወዴት ወደ የት መቼ ወዴት እንደምትሄጂ
መቼ እንደምትሄጂ እሺ ተውት እና ግን ትሄጃለሽ። ጌታ መንፈስ ቅዱስ እንደዚህ ብሎ ይናገራል። መጥቶ አሁን ሃሌሉያ ብሎ እቴ ሆሲ ትሄጃለሽ፣ ግን መቼ እንደምትሄጂ ወዴት እንደምትሄጂ አላውቅም ይሉላል። አሁን እነዚህን ማለት ጌታ ሆይ አፌን ያዝልኝ፣ እነዚህን ምን ብለን በላቸው? አላውቅም ይልላል። እና ይሄንን አንተ ሳታቅ የነገርከኝን ትንቢት እንዳውቅ ደግሞ ሌላ ነቢይ ጋር ወይ ጠንቋይ ጋር ልሂድ እንዴ? ለምደው ጌታ ሳይነግርህ ወዴት እንደምትሄጂ አላቅም፣ ሆሲ መቼም እንደምትሄጂ አላቅም፣ እንዴት እንደምትሄጂም አላቅም፣ ግን ትሄጃለሽ ይላል ጌታ ብለህ ትሄጃለሽ፣ ግን የት እንደምትሄጂ፣ መቼ እንደምትሄጂ፣ እንዴት እንደምትሄጂ አላቅም። ያው ትንቢት ነው እንዴ አንተ? ያው አባቶቼ ነቢያት እዚህ ደግሞ የሚናገሩትን ዘመን ቀጥረው ስም ጠቅሰው አገር ጠቅሰው ግለሰብ ጠቅሰው ይናገራሉ። መንፈስ ቅዱስ ያናግር እንደዚህ ነው የሚያናገር ማለት ነው። ስለማቀው እኮ ነው ጌታዬን ማወራህ። ፕሮፌት ኤርሚያስ ተብሎ እኮ መጠራት የለበትም ስሜ። ስለማቀው አምላኬን የአባቶቼ የነቢያት አምላክ እኮ ምስክር እኮ ነው አልኩ። በክርስቶስ ቤተክርስቲያን ላይ ዛሬም ስለሚሰራ በወንዶችና በሴቶች ልጆቹ ላይ ስለሚሰራ እነዚህ ግን ይኸውልህ የሚናገሩትን ይሄል ኤላ ሱሳ ወንዙን ኡባል ብሎ ማለት ነው። ይኸውልህ አገሩን አውራጃው ሲተነብዩልህ ኤላ በሱሳ በኡባል ወንዝ ወንዝ ጠቅሰው ከተማን ጠቅሰው ግንቡን ማለት ነው። አውራጃውን ኤላም ብለው ጠቅሰው የሚመጣበትን ይናገራሉ። ቀስትህን እሰብራለሁ ይላል እግዚአብሔር እያሉ ማለት ነው። ቀስት እየተሰበረ ነው ወይስ አይደለም ነው ብለን የምንለው? ሜዶን እና ፋርስ የአሁኑ አጠቃላይ ኢራን ማለት ነው። አውራጃው ኤላም በዚያ ዘመን ሱሳ የኡባል ወንዝ ወይት የኔ ጌታ ለዘላለም እንዴት ታማኝ ነህ ጌታዬ! እንዴት ታማኝ ነህ የኔ አባት! እንዴት ታማኝ ነህ! እጅግ ታስፈራለህ የኔ አምላክ! እጅግ ታስፈራለህ። እንተኛ አላወቅንህም። በእውነት አላወቅንህም። ኦኬ የኡባል ወንዝ ወንድሞቼ
የኡባል ወንዝ ይኸው ዛሬም ጭምር ያለ ማለት ነው። ሪቨር የኡባል ወንዝ የት ነው የሚገኘው? ካርታው አንዴ ጠብቁ። አንዴ ጠብቁ። ትልቁ ጌታዬ የኡባል ሪቨር እያያችሁት ነው። በኡባል ወንዝ ትንቢተ ዳንኤል መጽሐፍ ምዕራፍ 8 ቁጥር 2 ላይ የኡባል ወንዝ ወዴት ነው የሚፈሰው? ወደዚህ ነው የሚፈሰው። ወደዚህ ነው የሚፈሰው። በሱሳ በኩል ይመጣል ማለት ነው። በኤላም አውራጃ ውስጥ ማለት ነው። ቅድሜ ነገርኳችሁ። ከዚህ ወደዚህ ነው ወደ ኤደን ባህረ ሰላጤ ነው የሚፈሰው ወንዙ። ከዚህ ከሌሎች ሀገሮች ነው የሚመጣው፣ ግን በዚህ ሲመጣ ያው በሱሳ በኩል ይሄ የኤላም አውራጃ ስለሆነ ማለት ነው። እዚህ ጋር እንደዚህ ታደርገው ኤላም ይሄ ነው አውራጃው፣ ሱሳ ይሄ ነው፣ የኡባል ወንዝ ይሄ ነው። ወደ ኤደን ባህረ ሰላጤ ነው የሚፈሰው። አየኸው የሚናገረው ዳንኤል ወንዝ ጠቅሰው ከተማ ጠቅሰው አውራጃ ጠቅሰው ኤላም ትንቢት ይናገራሉ። የኛዎቹ ደግሞ ወዴት እንደምትሄጂ መቼ እንደምትሄጂ አላቅም፣ ግን ትሄጃለሽ ምናምን ነገር ይላል። ይሄ አንተ መንፈሴ እንዴት እንደሚያበሳጨው አልኩ። የኡባል ወንዝ በራእይም ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበሩ ይላል ዳንኤል። በሱሳ ግንብ ሆኖ በራእይ አየው፣ በኡባልም ወንዝ አጠገብ ነበሩ። አይ ትንቢቱን እናንተ ተንበያችሁት አልፋችኋል። ዳንኤል እዞም ደግሞ ሲያደርግ ነበር ይላል በሱሳ። ይሄው ወንዙ እና የኃይላቸው መሳሪያ የሆነውን ዋናውን የኤላምን ቀስት እሰብራለሁ አለ። ሆይ እባክህ የኔን የተናገርከው ቃል አይፈጸም፣ ቶ እርሳው ምናምን ብለህ ብትል አይረሳውም። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት ይሄ ጦርነት የምን ጦርነት ነው ታዲያ? ይሄ ጦርነት ተስፋፍቶ መጸለይ ያለብን ተስፋፍቶ ወደ ሌሎች አገሮች ተዛምቶ በእነዚህም በእስራኤልም ዙሪያ ሌሎች አጋዦች ገብተው በእነዚህም ዙሪያ ሌሎች አጋዦች ገብተው ሶስተኛው የዓለም ጦርነት
እንዳይነሳ እንጸልይ። መንግስታት በመንግስት ላይ ህዝብ በህዝብ ላይ ይነሳል ብሏል። ከአንዴም ሁለቴ እቻ ዓለም አስተናግዳለች፣ ሁለተኛ የዓለም ጦርነት ድረስ ማለት ነው። ሶስተኛው ግን እንዳይነሳ ከነኚህ ጋር አሰላለፋቸው እነ ራሽያ፣ ቻይና፣ እነ ሰሜን ኮሪያ አሁን ባልተጠራችበት በውጭ ጉዳይ ሚኒስትሩ በኩል ጥሪ ከቀረበልኝ እኔ የምገባለሁ ብላ ፓኪስታን የምትባለው ሀገር አንዱ የእስራኤል ህዝብ ጠላት ተናግረዋል። እንገባበታለን ብለው ማለት ነው። ከኢንቫይት ከተደረግኩ እገባበታለሁ ብሎ ማለት ነው። እዚህ ደግሞ በሙሉ የአውሮፓ አባል ሀገራት እና አሜሪካ፣ ሌላው ምዕራባውያኖቹ እንዳለ ማለት ነው። ትንቢቱ የዚህን ቀስት መስበር ነው። መንደፊያው፣ መግደያው፣ ማጥፊያው ቀስት ነው ብሎ ያለው። ቀስት መግደያ፣ ማጥፊያ፣ መውጊያ ነው። ዳንኤል ኤርሚያስ ሲያየው በዚያ ዘመን ነገስታት የሚዋጉበት በቀስት ነበር። አሁን ላይ ያ ቀስት መጠኑ ከፍ ብሎ ብዙ ሰዓት ተሞልቶ እዚህ ጋር መቃጣጣዩ ተደርጎለት ሚሳኤል ሆኖ መጣ ማለት ነው። ይሄ ቀስት ነው። ሲያድግ ሚሳኤል ነው። ይሄ ከእንጨት ነው የሚሰራው። ጫፉ ላይ በብረት ምናምን ነገር ይታሰራል በዚያ ዘመን። አሁን ግን ይሄ ሙሉ በሙሉ በእሳት ነው። ውስጡ የተለያዩ ኬሚካል አለ። አውዳሚ ኒኩለር ሁሉ እዚህ ላይ ይጭናሉ። እስራኤል ይሄንን ኒኩለሩን አትይዝም ኢራን፣ ምክንያቱም ከምድር ላይ እስራኤልን መደምሰስ አለብኝ ብለው ስላሉ ማለት ነው። እስራኤል ደግሞ በጀርመን ዘመን እንደነበረው በሂትለር እንደነበረው 6 ሚሊዮን እንዳጡት ዳግም ቁጭ ብለው ማለቅ የለባቸውም። እውነቴን ነው የምልህ፣ የለባቸውም። እግዚአብሔር በዘመናት መካከል ትውልድን ያስነሳል። ለእስራኤል አይተኬ የተባለ ሰው እግዚአብሔር በዚህ ዘመን ያስነሳላት ሳየው የብሉይ ኪዳን ዳዊትን ነው የሚመስለኝ። እኔ ከዛ የተነግራቸዋለሁ በግልጥ ማለት ነው። እኔ ምንም የደገፍኩትን መንፈሴ የተቀበለውን እናገራለሁ። ይፈልክ በለኝ። እኔ በምድር ላይ ካሉ ፖለቲከኞች ከሚባሉ ሰዎች ሁሉ ሳየው ራሱ የእግዚአብሔር ሞገስ እላው ላይ በግልጥ የሚነበብበት የዘመኔ መርዶኪዎስ ነው ብዬ ያልኩት እኔ ያልኩት። ሂዱና ፌስቡኬ ላይ የፈለግከውን ተንጨርጨር። አንተ እኮ ኦነግ ሸኔ እንትና ነገር አማራ እንትና ምናምን ነገር ብለህ እኮ የምትደግፋቸው በጣም ብዙ እኮ አለ። ፋኖ ጋኖ እንትና ምናምን ነገር ብለህ ማለት ነው። እኔ በምድር ላይ ካሉ ፖለቲከኞች የዘመኔ ዳዊት ወይ ደግሞ የዘመኔ መርዶኪዎስ ፌስቡኬ ላይ ይባል። እንዴት እንደሚጠብቅ ያቅበታል ነው የምልህ። ኪዳኑን የማይረሳ አምላክ ሶሪ ቤቷን የሰራችባቸው አእምሯቸውን የተቆጣጠረው እጃቸው ላይ ነው፣ አእምሯቸው ውስጥ ነው።
ልባቸው ላይ ተጽፏል። ማንህም ህሊናን ካልጣልክ በስተቀር ይህን እውነት አትክድም። በእውነት 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 እግዚአብሔር ምስክር ነው። ለዚህ ፕላኔት እዚህ ፕላኔት ላይ ያለ ህዝብ የተባለውን ትዝ ይላችኋል አይደል? አንተ እኮ ትወዳለህ ወንድሜ፣ እኔ እናንተ እኮ ትወዳለህ። ኢየሱስ ከፋሲካ በዓል በፊት በዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህም ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። የዘላለም ፍቅር ማለት ይሄ ነው። ቤኪ፣ የምክር ሞቲ፣ ሳራ፣ ፖልዬ፣ ሰኒ፣ ሆሲ፣ ከላይ ያለሽው እህቴ ሰላምዬ፣ እዚህ ያላችሁ 926 ሰው በክርስቶስ ኢየሱስ የምታምኑ የምናምን በሙሉ እስራኤልን በዘላለም ፍቅር ሲወደው የወደደው ጌታ ያለ ምክንያት ነው የወደደው። እኔ እናንተንስ ያለ ምክንያት የወደዳቸውን እስከ መጨረሻው ወደዳቸው። እዚህ ውስጥ ጌታ ኢየሱስ ክርስቶስን ያልተቀበላችሁ ሰዎች ካላችሁ ይህን ሁሉ ብናወራ የአምላካችን የእግዚአብሔር ቃልና የትንቢቱ ፍጻሜ ምን ያህል እንደሆነ እናውቅ ዘንድ እግዚአብሔርን እስራኤልን በዘላለም ፍቅር እንደወደደውና ኪዳኑ ስለ ኪዳኑ ብሎ ዛሬም እንዳልተዋቸው ለማሳየት እና የአምላካችን የእግዚአብሔር ቃል እንዴት እየተፈጸመ እንዳለ እንድታውቁ ነው። ዋነኛው ለእስራኤልም ይሁን ለአሕዛብ ዋነኛው ውዴ እዚህ ቆሟል። ያለ የፋሲካው በግ እውነተኛው የፋሲካ በግ እዚህ አለ። ዋነኛው ለእስራኤልም ለኢራንም ለሶሪያም ለኢትዮጵያም ለድሃም ለሀብታምም ለባሪያም ለጨዋም ለተማረህ ላልተማረህ ለግሪክ ለአይሁድ ለባሪያ ለጨዋ ለወንድ ለሴት ሳይል ለሰው ልጆች በደልና ኃጢአት ሞትን የቀመሰ ለኢራናውያንም ለፍልስጤማውያንም ለእስራኤላውያንም ለአሕዛብ በሙሉ ሞትን የሞተልን ሞታችንን የሞተልን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ያድናል፣ ይታደጋል፣ ዳግም ተመልሶ ይመጣል። ይሄ ሁሉ የሚያሳይህ በተለይ እስራኤል ከተባለ አገርና ሕዝብ ጋር የሚያሳየን ምንድነው ብለህ ካልክ በአሕዛብ መንግስታት ላይ የሆነ ያለው ነገር በሙሉ የሚያሳየን ምንድነው ብለህ ካልክ አንድ ስዕል የመሲሁ መምጣት በደጅ ነው። ስለዚህ ንስሐ ግቧ። ንስሐ ግቡ ማለት ወደ እግዚአብሔር ሐሳብ ተመለሱ። በክርስቶስ ኢየሱስ ያላመናችሁ በክርስቶስ ኢየሱስ ስታምና ጌታን ስትቀበል ነው ትክክለኛ ንስሐ የምትገባው እንጂ ሄደህ ከመምሬ እንትና ጋር ከአልጋ ላይ ወደቅኩኝ እንትናም ደግሞ የምትባል ከእንትና ከአቶ እንትና ጋር ተርመጠመጥኩ በየስርቻው ምናም ነገር ብለህ የምታወራ እሱ አይደለም ንስሐ። ንስሐ ማለት ወደ እግዚአብሔር ሐሳብ መመለስ ማለት ነው። ንስሐ ግቡ ኃጢአታችሁ የሚደመሰስ ዘንድ ብሎ እንዳለ ማለት ነው ጴጥሮስ። እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ይላል። በስሙ ነው ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ የሚሰበከው። በጌታ በኢየሱስ ክርስቶስ ስም ንስሐና የኃጢአት ይቅርታ አላገኘም እኮ ወንድሜ። ሃይማኖት አለህ፣ የሃይማኖት ተቋም ውስጥ አለ። ካቶሊክ ወይ አይሁድ ወይ ኦርቶዶክስ ብሎ በሚለው ውስጥ ቆመሃል ገና አንተ። ጌታ ኢየሱስን ተቀበል ተብለህ ስትባል እንዴት የት ነው የምቀበለው መቼና ለምን ምናምን ወንድሜ፣ ለህይወት ክርስቶስ ያስፈልጋል። እነሆ የምስራች ሞታችንን የሞተልን ለበደል ለኃጢአታችን ቀራንዮ ኮረብታ ላይ የተቀጣ የዳዊት ልጅ ኢየሱስ ከዘላለም ጥፋት ሊያድን ስላንተ ሞቶልሃል፣ ስላንቺ ሞቶልሻል። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ፣ ከዘላለም ጥፋት ትድናላችሁ። ጌታ ኢየሱስ ይወዳችኋል። ኑ ወደ እግዚአብሔር መንግስት፣ ዘመኑ ሳያልቅ በዚህ መካከል የሰው ዕድሜ በምድር ላይ የተወሰነ ነው። የወሩም ቁጥር በአንተ ዘንድ ነው ይላል። እርሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል። በኢዮብ 14 ላይ ሁሌ ይናገረዋል። ቁጥር 5 ላይ
ልትተላልፈው የማችለው ዳርቻ አለ፣ የዘመን ዳርቻ። ያ ዘመን አልቆ በሞት ተጠርተህ ትሄዳለህ። በሞት ተጠርተሽ ትሄጃለሽ። በሞት ተጠርተህ እንሄዳለን። ይህንን ዓለም ለአንዴና እስከ ወዲያኛው ድረስ ተሰናብተው ትለቃለህ። እኔም አንተም ሁላችንም። የሚቀጥል ዓለም አለ። የበጉ ከተማ አዲስቱ ኢየሩሳሌም ጌታ ኢየሱስ ክርስቶስ ስፍራን አዘጋጅልን ዘንድ ሄዷል። እሱ ባለበት ልንኖር እንደዚህ አይነት ተስፋ ቃል ሰጥቶናል። ተስፋውን ደግሞ የታመነና እውነት ነው። የማይዋሽ እግዚአብሔር ተስፋ ቃልን ገብቶልናል። ጌታ ኢየሱስ ክርስቶስ አባት እንደሌላቸው ልጆች አልተዋችሁም፣ ተመልሼ ወደ እናንተ እመጣለሁ፣ ስፍራንም አዘጋጅቼ እወስዳችኋለሁ ብሎ ያለን ጌታ ይወስደናል። ጌታ ኢየሱስ ማራናታ ብለን እንላለን። ተገደን ሳይሆን ጦርነት አይተን ሳይሆን ማራናታ፣ መምጫ ቀረበ፣ ዘመኑ ደረሰ። እስራኤል በፊት የምንጸልየው እግዚአብሔር ሆይ አንተን ያውቁ ዘንድ መሲሁን ልጅን ኢየሱስ ክርስቶስን ያውቁ ዘንድ አይኖቻቸውን እንድትከፍትላቸው መዳንን ይወርሱ ዘንድ እግዚአብሔር ሆይ አይኖቻቸውን እንድትከፍትላቸው በጌታ በኢየሱስ ክርስቶስም እጸልያለሁ። ለእኛ የበራልን የወንጌል ብርሃን ለእነሱም ይበራላቸው ዘንድ በባሪያዎች በቅዱሳን ነቢያት ስለ አሕዛብ ጦርነትና ስለ ዓለም ፍጻሜ ብቻ አይደለም፣ ስለ መሲሁ መምጣት፣ ስለ መሲሁ መወለድ፣ ስለ መሲሁ መሞት፣ ስለ መሲሁ ከሙታን መነሳት፣ ስለ መሲሁ እግዚአብሔር በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ የቆመውን የእሴርን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ተብሎ በባሪያዎች በነቢያት የተነገረውን ቃል ሁሉ እግዚአብሔር ሆይ አንብበው ተረድተውት ወደ ማስተዋል መጥተው መሲሁን ኢየሱስ ክርስቶስን እንዲቀበሉ መንፈሳዊ ዓይኖቻቸው እንድትከፍትላቸው በኢየሱስ ክርስቶስም ስለ እስራኤል እንጸልያለን። እንዲድኑ ይድኑ ዘንድ እግዚአብሔር ሆይ በምድር ላይ ጥበበኞችና ኃይለኞች አድርጋቸው። ከአንተ የተነሳ ጥበብ አላቸው፣ ከአንተ የተነሳ ኃይለኞች ናቸው፣ በጦርነት ኃይለኞች ናቸው። አንተ ከእነሱ ጋር ባትቆም የአሕዛብ መንግስታት በሙሉ በፊታቸው አይዋረዱም። ጌታ እግዚአብሔር ሆይ ይህንን ያደረግከው አንተ ነህ። ጌታ ሆይ ይህንን የሰራኸው አንተ ነህ። ከእስራኤል ጋር ክንድ ስላለ እጅግ አድርገን እናመሰግናለን። ለዘላለም ስምህ ይባረክ ኢየሱስ። ዛሬም ኪዳን ስለሚሰራ ዛሬም በኪዳን ታማኝ ስለሆንክ ዛሬም የእነሱን ክፋት የእነሱን መልካምነት አይታ አይደለም የገባውን ኪዳን ለባሪያህ ለአብርሃም የገባህለትን ኪዳን ለይስሐቅና ለያዕቆብ ያቆምከውን ኪዳን እግዚአብሔር በጌታ በኢየሱስ ክርስቶስና ስልጣን ዛሬም ከነሱ የተነሳ እግዚአብሔር የዘላለም አምላክ ምሕረት ቸርነት በእነሱ ላይ ስለሆነ ተመስገን። በጌታ በኢየሱስም በጠላቶቻቸው ላይ የበላይነት እንድትሰጣቸው በመንፈስ ምሪት ጸልያለሁ። ጌታ ሆይ በመንፈስ ምሪት ጸልያለሁ። በጠላቶቻቸው ላይ የበላይነትን እንድትሰጣቸው እግዚአብሔር ሆይ ራስ እንጂ ጅራት አላደርግም ብለህ እንዳልከው በባሪያህ በነቢዩ በሙሴ አፍ እንደተናገርክ እግዚአብሔር ሆይ የመሲሁ ዘር ናቸውና መሲሁ ኢየሱስ ክርስቶስ መጥቶ በእነሱ ላይ ይነግሳልና በምድሪቱ ላይ ይነግሳልና ጌታ ሆይ ታድናቸው ዘንድ የማዳን ክንድ አሁን የሚገለጥ በጌታ በኢየሱስ ክርስቶስ ምና ስልጣን። ይህ ትንቢታዊ ጦርነት ነው። ጦርነቱ ይሻር ብለን አንልም፣ ብንልም አይሆንም እግዚአብሔር ሆይ። ነገር ግን እግዚአብሔር ሆይ ይድኑ ዘንድ በኢራን ውስጥ ላሉ መሲሁን ኢየሱስ ክርስቶስን ያውቁ ዘንድ በዚህ ጦርነት ውስጥ እግዚአብሔር የዘላለም አምላክ የወንጌል እውነት የሚሰበክ አዳኝ አንተ መሆንክን ያውቁ ዘንድ በኢራን ውስጥ ምላሉ ሰዎች በጌታ በኢየሱስ በህልም የሚሆን በራእይ በመካከላቸውም ሰዎችን አስነስተ ወንጌል እንዲሰበክ በኤላም ላይ ቀስትህን እግዚአብሔር ሰብራለሁ፣ ዙፋኔን በኤላም ዘረጋለሁ ብለን እንዳልክ ያ ዙፋን ያንተ መንግስት ነውና ያንተ መንግስት ብቸኛ ወኪል ቤተክርስቲያን ናትና በዛ ምድር ላይ ቤተክርስቲያን እግዚአብሔር የዘላለም አምላክ እንድትሰራ እግዚአብሔር በጌታ በኢየሱስ ክርስቶስ ምና ስልጣን ይሄ አክራሪነት የተጠናወተው ክፉ መንግስት ከምድሪቱ ላይ ወርዶ የክርስቶስ ቤተክርስቲያን በዛ ምድር ላይ በኢራን ምድር ላይ እግዚአብሔር ወንጌል እንዲገባ በኢየሱስ ስም እግዚአብሔር ጠቅጥቆና ዘግቶ ቆልፎ የያዘ ክፉ መንፈስ እግዚአብሔር ምድሪቱን እንዲለቅ በስምህ ጸልያለሁ።
ገናናው ስምህ ይባረክ። የአባቶች አምላክ ገናናው ስምህ ይባረክ። ዙፋኔን በኤላም ላይ አኖራለሁ ብለሃል። ዙፋኔን በኤላም ላይ አኖራለሁ። ዙፋኔን በኤላም ላይ አኖራለሁ። ያንተ ዙፋን ያንተ መንግስት ነው። ያንተ መንግስት ያንተ ቤተክርስቲያን ናት። ያንተ ቤተክርስቲያን ናት። እግዚአብሔር ይህን ሁሉ በዘመናችን ታሳየናለህና እናመሰግናለን። በስምህ ግን የምንጸልየው የነገስታትን ልብ እንደ ውሃ ፈሳሽ ወደ ወደድከው እንድታዘነብል እናውቃለን። ቅዱስ ቃልህም ነግሮናል። በዚህ በኢራንና በእስራኤል ጦርነት መካከል ሌሎች የአሕዛብ መንግስታት ሌሎች መንግስታት ጣልቃ እንዳይገቡ እግዚአብሔር ልባቸውን ለጦርነት የሚያነሳሳ ሌሎች መንግስታትን ልባቸውን ለጦርነት የሚቀሰቅስ ክፉ መንፈስ ቀስቅሷቸው ሶስተኛ የዓለም ጦርነት እንዳይነሳ ግን እንለምናለን። ጌታ ይሁን ይህ እንዲህ ይሆናል ብለህ ስላልነገርከን መንግስት በመንግስት ላይ እንደሚነሳ ነግረናል። ከአንዴም ሁለቴም ይህች ምድር አስተናግዳለች። ይህች ፕላኔት አስተናግዳለች። በሁለተኛ የዓለም ጦርነት ጊዜ ብቻ ወደ 50 ሚሊዮን ህዝብ አልቋል። ጌታ ሆይ አሁን ህዝብህ እግዚአብሔር ልጅ ኢየሱስ ክርስቶስ የሞተላቸው ህዝብ እግዚአብሔር ሆይ ወንጌልን ሳይሰሙ የመዳንን ወንጌል ሳይሰሙ እንዳይጠፉ በስምህ ጉልበት በኢየሱስ ስም ሌሎች መንግስታት ወደዚህ ጦርነት ውስጥ ጆይን እንዳያደርጉ እንዳይተባበሩ በጌታ በኢየሱስ ክርስቶስ ስምና ስልጣን እንለምንሃለን። ጣልቃ ገብተህ እግዚአብሔር ይህ ጦርነት እንዳይስፋፋ ጣልቃ ገብተህ እንድታስቀረው ጌታ ሆይ እንለምንሃለን። በእነዚህ ሁለት መንግስታት መካከል ብቻ ጦርነቱ እንዲያልቅ ፍቃድህ ቢሆን አባት ሆይ እንለምንሃለን። አንተ የወደድከው ግን ይሁን፣ አንተ የፈቀድከው ግን ይሁን፣ አንተ የቀጠርከው ግን ይሁን። ይህን ታደርጋለህና ስምህ ለዘላለም ይቀደስ። በኢየሱስ ክርስቶስ ገናናና ኃይለኛ ስም ጸለይን። አሜን፣ አሜን፣ አሜን። ወንድሞቼ ናቶቼ ክብር ለጌታ ይሁን። ይህ መዝሙር አንዴ ሰምተን ለወንድሜ ለፖል ሰጠዋለሁኝ። ከእሱ ጋር ጥቂት እንቆያለን።